ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጭ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ያካተናል። እናንተም ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን በርከት ያሉ ሀሳቦችን እናነሳለን። ትላንትና የኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ተደርገዋል። የእነሱን የጨዋታ ውጤቶች እናነሳለን። ትላንትና ሲጠበቅ የነበረው የጣሊያን ሴሪኤም የሁለት እንግዲህ ወሳኝ ጨዋታዎች ትላንትና ተደርገዋል። ናፖሊ የሴሪኤው ሻምፒዮን መሆኑን ያረጋገጠበትን ውጤት ትላንትና አስመዝግቧል። ትላንትና ሁለቱም ናፖሊም ኢንተር ሚላንም በተመሳሳይ 2-0 በሆነ ውጤት ነው ማሸነፍ የቻሉት። ነገር ግን ናፖሊ ማሸነፉን ተከትሎ የሴሪኤው ሻምፒዮን መሆኑን ያረጋገጠበት ውጤት ነው ትላንትና እንዲሁ የተመዘገበው። አስደናቂ ምሽቶችን ተመልክተናል። ስኮት ማክቶሚኔ ትላንትና አሁንም ማብራቱን የቀጠለበት ቀን ሆኗል፣ እንመለከተዋለን። ሊቨርፑል አንድ ተጫዋችን ለማስፈረም እጅጉን ቀርቧል። ፍሎሪያን ቬርትስ ነው። የተለያዩ ስፖርታዊ ጉዳዮችን ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ሌሎችም የአውሮፓ ታላላቅ ክለቦችን በተመለከቱ የዝውውር ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። የኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ትላንትና ቀጥለው ተደርገዋል። የኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር ነው እየተደረገ የሚገኘው። ትላንትና አርባ ምንጭ ከተማና ወልዋሎ አዲግራት ዩኒቨርሲቲ ቅድሚያ ጨዋታቸውን ያደረጉ ቡድኖች ናቸው። ይህንን ጨዋታ ሁለቱም ቡድኖች ሳይሸናነፉ 1-1 በሆናቸው ውጤት ነው ማጠናቀቅ የቻሉት። የወልዋሎ አዲግራት ዩኒቨርሲቲን ግብ ናትናኤል ሰለሞን ሲያስቆጠር፣ ለአርባ ምንጭ ከተማ ደግሞ ታምራት እያሱ ነው ከመረብ ጋር ኳስን ያገናኘው። አርባ ምንጭ ከተማዎች ትላንትና 1 ነጥብ ማግኘታቸውን ተከትሎ ነጥባቸውን 36 በማድረስ 12ኛ ደረጃ ላይ ተቀምጠዋል። በአንጻሩ ወልዋሎ አዲግራት ዩኒቨርሲቲ በ15 ነጥቦች 18ኛ ደረጃ ላይ ነው የተቀመጡት። ባህር ዳር ከተማ ከአርባ ምንጭ ከተማ፣ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ቡና ደግሞ በቀጣይ የሚያደርጓቸው መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ሌላኛው ቡናማዎቹ የሊጉን መሪ እንግዲህ ረተውታል። ትላንትና በኢትዮጵያ ፕሪሚየር ሊግ 31ኛ ሳምንት መርሃ ግብር ኢትዮጵያ ቡና ከሊጉ መሪ ኢትዮጵያ መድን ጋር ያደረጉትን ጨዋታ ኢትዮጵያ ቡናዎች 1-0 በሆነ ውጤት ማሸነፍ ችለዋል። ራምኬል ጄምስ ነው ብቸኛውን የኢትዮጵያ ቡናን የማሸነፊያ ግብ ያስቆጠረው። ቡናማዎቹ 5ኛ ተከታታይ የኢትዮጵያ ፕሪሚየር ሊግ ድላቸውን ነው ትላንትና ማሳካት የቻሉት። የሊጉ መሪ ኢትዮጵያ መድን ካለፉት 4 ጨዋታዎች 6 ነጥቦችን ጥሏል። ኢትዮጵያ ቡና ማሸነፉን ተከትሎ ከኢትዮጵያ መድን ያላቸውን የነጥብ ልዩነትም ወደ 6 ማጥበብ የቻሉበትን አጋጣሚ ነው የተመለከትነው። ኢትዮጵያ መድን 60 ነጥቦችን ሰብስቦ አንደኛ ነው። ኢትዮጵያ ቡና በአንጻሩ በ54 ነጥቦች ሁለተኛ ደረጃ ላይ ተቀምጠዋል። በቀጣይ ወልዋሎ አዲግራት ዩኒቨርሲቲ ከኢትዮጵያ ቡና፣ ኢትዮጵያ መድን ደግሞ ከሲዳማ ቡና ጋር ጨዋታቸውን ያደርጋሉ በኢትዮጵያ ፕሪሚየር ሊግ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ናፖሊ የሴሪኤው ሻምፒዮን ሆኗል። ትላንትና እንግዲህ የጣሊያን ሴሪኤ ፍጻሜውን አግኝቷል፣ ወይም ደግሞ እንግዲህ ሻምፒዮን የተረጋገጠበት ምሽት ሆኗል። ትላንትና ሁለቱም እንግዲህ ጨዋታቸውን ያደረጉት ትላንትና ምሽት ነው። በጣሊያን ሴሪኤም ናፖሊ ትላንትና ከካግሊያሪ ጋር ነበር ጨዋታውን ያደረገው። በሜዳው ዲኤጎ አርማንዶ ማራዶና ስቴዲየም የተደረገ መርሃ ግብር ነው። በአንጻሩ ደግሞ ኢንተር ሚላን ከሜዳው ውጪ ዘንድሮ በጣም ጥሩ ፐርፎርማንስ ላይ የሚገኘው ከታችኛው አድጎ እንግዲህ በጣም ጥሩ የውድድር ዓመትን በሴስ ፋብሬጋስ ስር ያስመዘገበውን ኮሞን ነው ትላንትና መግጠም የቻሉት። ሁለቱም ተመሳሳይ የ2-0 ድል ቀንቷቸዋል። ነገር ግን የነበራቸው የነጥብ ልዩነት ናፖሊ በ1 ነጥብ ይበልጥ ነበርና ትላንትና ናፖሊ ማሸነፉን ተከትሎ የሊጉ ሻምፒዮን መሆኑን ያረጋገጠበት ምሽት ሆኗል። እንግዲህ ትላንትና አስገራሚ ነገሮችን በኢስታዲዮ ዲኤጎ አርማንዶ ማራዶና ስቴዲየም ተመልክተናል። ናፖሊ ባለፉት 3 ዓመታት ሁለቱን ሻምፒዮን መሆን የቻለበትን አጋጣሚን የተመለከትነው። ኢንተር ሚላን አምና እንግዲህ ሻምፒዮን የነበረ ቡድን ነው። ነገር ግን ዘንድሮ አልሳካላቸውም። ሁለተኛ ደረጃን ይዘው ማጠናቀቅም ተገደዋል። ትላንትና እንግዲህ ናፖሊ ሲያሸንፍ አሁንም ስኮት ማክቶሚኔ ለዚህ ቡድን እጅግ አስገራሚ የውድድር ዓመትን ማሳለፉን ትላንትናም ተመልክተናል። ትላንትናም እጅግ በጣም ቆንጆ የምትባል የመጀመሪያውን ጎል ያስቆጠረው እሱ ነው። በጣም አሪፍ ጎል ነበረች ትላንትና ማስቆጠር የቻለው። በዚህ ውድድር ዓመት በጣም አስፈላጊ የሆኑ ጎሎችን አስቆጥሯል ስኮት ማክቶሚኔ ለናፖሊ። ለአንቶኒዮ ኮንቴ ቡድንም በጣም አስደናቂ ተጫዋች እንደሆነ ዘንድሮ አሳይቷል። በተለይ ከማንቸስተር ዩናይትድ ሲያስፈርሙት በርካቶች ሀሳቦቻቸውን ሰጥተዋል። የቀድሞው የማንቸስተር ዩናይትድ ተጫዋች ኒማንያ ማቲች ጭምር ማንቸስተር ዩናይትድ ይህንን ተጫዋች በማጣታቸው ይጸጸታሉ። አንቶኒዮ ኮንቴ በጣም እጅግ አስፈላጊውን ዝውውር ነው
መፈጸም የቻለው። ለማንቸስተር ዩናይትድ ግን ይህንን ተጫዋች ማጣት ትልቅ ኪሳራ ነው ሲል ጭምር ያኔ ዝውውሩ በተፈጸመ ጊዜ ሀሳቡን ሰጥቷል። ዘንድሮ እንግዲህ ናፖሊ ሻምፒዮን እንዲሆን በትልቁ አበርክቶ ካሳለፉ ተጫዋቾች መካከል አንደኛው ስኮት ማክቶሚኔ ትላንትና ደግሞ ይህንን የሚያረጋግጥ አንድ ሽልማትን ተቀብሏል። የውድድር ዓመቱ የጣሊያን ሴሪኤ ምርጡ ተጫዋች የሚለውን ሽልማት ትላንትና ማሸነፍ ችሏል። ስኮት ማክቶሚኔ ትላንትና በሜዳቸው ስታዲዮ እንግዲህ ዲየጎ አርማንዶ ማራዶና ስቴዲየም ያደረጉትን ጨዋታ ካግሊያሪን 2-0 በሆነ ውጤት በማሸነፍ ነው ሻምፒዮን መሆናቸውን ያረጋገጡት። የናፖሊን የማሸነፊያ ግቦች ስኮት ማክቶሚኔ እና ሮሜሉ ሉካኩ ናቸው ከመረብ ጋር ማሳረፍ የቻሉት። እንግዲህ በአሰልጣኝ አንቶኒዮ ኮንቴ የሚመራው ናፖሊ በታሪኩ አራተኛውን የጣሊያን ሴሪኤ ዋንጫን ነው ማሸነፍ የቻለው። ናፖሊ ባለፉት 3 የውድድር ዓመታት ደግሞ ሁለተኛውን የስኩዴቶ ዋንጫን ማሸነፍ ችለዋል። አምና ጥሩ የውድድር ዓመትን ናፖሊዎች አላሳለፉም። ነገር ግን ከዛ በፊት የነበረው በሉቺያኖ ስፓሌቲ ስር እንዲሁ ሻምፒዮን እንደነበሩ የምናስታውሰው ነው። ያኔ የክቪቻ ክቫራትስኬሊያ እና የቪክቶር ኦስሜን ጥምረት በርካቶች የሚያስታውሱት ነው። ሌሎችም በጣም ቆንጆ ጥሩ ተጫዋቾች እንደነበሩ የምናስታውሰው ነው። በዚህ ዓመት ደግሞ እንግዲህ ሻምፒዮንነታቸውን ደግመውታል። አንቶኒዮ ኮንቴ በጣሊያን ሴሪኤ ላይ እንግዲህ አሁንም ማስተር መሆናቸውን በድጋሚ ያሳዩበት ሆኗል። ከዩቬንቱስ ጋር፣ ከኢንተር ሚላን ጋር እና አሁን ደግሞ ከናፖሊ ጋር ከ3 የተለያዩ ክለቦች ጋር ዋንጫን አምጥተዋል። 5ኛ የስኩዴቶ ዋንጫቸውም እንደሆነ ነው እየተገለጸ የሚገኘው። ትላንትና እንግዲህ ሲያሸንፉ ስኮት ማክቶሚኔ እንዳልኳቸው በጣም ቆንጆ የሚባል ጎል ማስቆጠር ችሏል። በሌላኛው ጨዋታ ደግሞ ኮሞና ኢንተር ሚላን ነበሩ ጨዋታቸውን ያደረጉት። ይህ ጨዋታ ለኢንተር ሚላን ወሳኝ ነበር። ነገር ግን ኢንተር ሚላን ቢያሸንፍም የናፖሊን ደግሞ ነጥብ መጣልን ይጠብቅ ነበርና ነገር ግን የራሱን የቤት ስራ በትክክል ተወጥቷል። ዲቨርጅ እና እንግዲህ ዮአኪም ኮሬያ ባስቆጠሯቸው ግቦች 2-0 በሆነ ውጤት ማሸነፍ ችሏል። ዲቨርጅ ሲያስቆጥር ሃካን ቻናኖግሉ ነው አሲስት ማድረግ የቻለው። በአንጻሩ ዮአኪም ኮሬያ ያላስቆጠረው ጎል ደግሞ መሄዲ ቴሬሚ ትላንትና አሲስት ያደረገለት ተጫዋች ነው። በጨዋታው ላይ አንድ አሳዛኝ ነገር ተከስቷል። ፔፔሬና ትላንትና በቀይ ካርድ ከሜዳ ወጥቷል። 45ኛው ደቂቃ ላይ ነው መሄዲ ቴሬሚ ላይ በሰራው ጥፋት በቀይ ካርድ ከሜዳ የወጣው። ፔፔሬና ደግሞ ይሄ ጨዋታ የመጨረሻ ጨዋታው እንደሆነ ይታወቅ ነበር። ምክንያቱም ጫማ መስቀሉን እንግዲህ ይፋ አድርጓል። ይሄ የመጨረሻው ጨዋታ እንደሆነ የሚታወቅ ነበርና ትላንትና እንግዲህ በመጨረሻው ጨዋታ በቀይ ካርድ ከሜዳ ወጥቷል። ነገር ግን በቀይ ካርድ በሚወጣበት ሰዓት ግን የኢንተር ሚላን ተጫዋቾች ጭምር እንግዲህ ቆሞ ሲያጨበጭቡለት፣ የኢንተር ሚላን ደጋፊዎችም ጭምር ቆሞ ሲያጨበጭቡለት ትላንትና ተመልክተናል። እንግዲህ ትላንትና ፔፔሬና በጥሩ መልኩ አልተሸኘም። ዲቨርጅ እና ጆአኪም ኮሬያ ባስቆጠሯቸው ግቦች ኢንተር ሚላን ትላንትና ጨዋታውን 2-0 በሆነ ውጤት ማሸነፍ ችሏል። የሴስ ፋብሬጋሱ ቡድን ኮሞ የውድድር ዓመቱን 10ኛ ደረጃ ላይ ሆኖ ማጠናቀቁን ያረጋገጠበት ውጤት ነው የተመዘገበው። ኢንተር ሚላን ደግሞ ናፖሊ ማሸነፉን ተከትሎ እንግዲህ ሁለተኛ ደረጃን ይዘው አጠናቀዋል። 81 ነጥቦችን በመሰብሰብ ነው እንግዲህ ሁለተኛ ደረጃን ይዘው ያጠናቀቁት። የሊጉ ሻምፒዮን እንዲሁ ደግሞ ናፖሊ 82 ነጥቦችን ይዞ ነው ሻምፒዮን የሆነው። ስኮት ማክቶሚኔ የዓመቱ ምርጥ ተጫዋች የሚለውን ሽልማት አሸንፏል። በናፖሊ አሸናፊነት የተጠናቀቀው የጣሊያን ሴሪኤ የ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋች ይፋ ተደርጓል። የናፖሊው የመሃል ሜዳ ተጫዋች የሆነው ስኮት ማክቶሚኔ የሴሪኤው የዓመቱ ምርጥ ተጫዋች በመባል ነው መመረጥ የቻለው። ስኮትላንዳዊው አማካይ ማክቶሚኔ በውድድር ዓመቱ ለናፖሊ 12 ጎሎችን አስቆጥሮ 6 ደግሞ አሲስቶችን ማድረግ የቻለበትን የውድድር ዓመት ነው ያሳለፈው። በሌላ በኩል የናፖሊ ዋና አሰልጣኝ የሆኑት አንቶኒዮ ኮንቴ የሴሪኤው የዓመቱ ምርጥ አሰልጣኝ በመባልም እንዲሁ መመረጥ ችለዋል። አሰልጣኝ አንቶኒዮ ኮንቴ ከ3 የተለያዩ ክለቦች ጋር ስኩዴቶን ማሳካት የቻለው እንዲሁ የመጀመሪያው አሰልጣኝ መሆንም ትላንትና እንግዲህ አረጋግጠዋል። ቀደም እንዳልኩት ከዩቬንቱስ ከኢንተር ሚላን ጋር እና እንዲሁ ከናፖሊ ጋር ይህንን ስኬት ማሳካት ችለዋል። በእያንዳንዱ ቦታ በዚህ የውድድር ዓመት እንግዲህ ምርጥ ተጫዋቾች እንዲሁ ተመርጠው ተመልክተናል። በግብ ጠባቂነት እንግዲህ የተመረጠው ተጫዋች ሚሎ ስቪለር ነው። እንግዲህ በግብ ጠባቂነት የዓመቱ ምርጡ ግብ ጠባቂ የሚል ሽልማትን ማሳካት ችሏል። በተከላካይ ስፍራ ላይ ደግሞ የኢንተር ሚላኑ ተከላካይ ነው አሌዛንድሮ ባስቶኒ የዓመቱ ምርጡ ተከላካይ ተብሎ እንዲሁ ተመርጧል። በአማካይ ስፍራ ላይ የኤሲ ሚላኑ ሆላንዳዊ የአማካይ ስፍራ ተጫዋች የሆነው ቲጃኒ ራይንደርስ የዓመቱ ምርጥ አማካይ ተብሎ የተመረጠው ተጫዋች ነው። በአጥቂ ስፍራ ላይ ደግሞ የአታላንታው ማቴዮ ሬቴጊው የዓመቱ ምርጥ አጥቂ ተብሎ እንዲሁ ተመርጧል። በአጠቃላይ ደግሞ ከሁሉም ተጫዋቾች ስኮት ማክቶሚኔ የዓመቱ ምርጥ ተጫዋች የሚል ሽልማት ተበርክቶለታል። የዓመቱ ምርጥ ወጣት ተጫዋች ወይም የዓመቱ ከ23 ዓመት በታች እንግዲህ ምርጡ ተጫዋች የኮሞው ኒኮ ፓዝ የተመረጠበትን አጋጣሚ ነው የተመለከትነው። እነዚህ የዓመቱን ምርጥ ሽልማቶች ያሸነፉ ናቸው። አንቶኒዮ ኮንቴ ደግሞ የዓመቱ
ምርጥ አሰልጣኝ የሚለውን ሽልማት ያሸነፈው ተጫዋች ነው። የጣሊያን ሴሪኤ ትላንትና ጨዋታዎች እንግዲህ እነዚህ ናቸው። ሻምፒዮኑም እንዲሁ ተለይቷል። ዛሬም ግን የጣሊያን ሴሪ ጨዋታዎች ቀጥለው ይደረጋሉ። ዛሬ መጨረሻ ሳምንት ጨዋታዎች ናቸው ቀጥለው የሚደረጉት። ቦሎኛ ከዤንዋ፣ ኤሲ ሚላን ከሞንዛ ጋር ጨዋታቸውን ያደርጋሉ። ኤሲ ሚላን በሜዳው ነው ሳንሴሮ ጁሴፔ ማይዛ ጨዋታቸውን የሚያደርጉት። ናፖሊ በ82 ነጥብ ሻምፒዮን መሆኑን አረጋግጧል። ኢንተር ሚላን 81 ነጥብ አለው። ከዛ በተጨማሪ አታላንታም 74 ነጥብ አለው። እነዚህ የአውሮፓ ቻምፒየንስ ሊግ መግባታቸውን ያረጋገጡ ቡድኖች ናቸው። ሌላኛው የሚደረገው ፉክክር የአውሮፓ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የሚደረግ ፉክክር አለ። አራተኛ ደረጃን ይዞ ለማጠናቀቅ የሚደረግ ፉክክር የመጨረሻው ጨዋታ ተጠባቂ ያደርገዋል። ዩቬንቱስ 67 ነጥብ ይዞ አሁን ላይ አራተኛ ደረጃ የተቀመጠው ቡድን ነው። ሮማ በ66 ነጥቦች አምስተኛ ደረጃ ላይ ተቀምጧል። እንዲሁ ላትሲዮ ደግሞ በ65 ነጥቦች ስድስተኛ ተቀምጧልና ከአራተኛ እስከ ስድስተኛ ያሉት ቡድኖች እድሉ አላቸው የአውሮፓ ቻምፒየንስ ሊግን ይዞ ለማጠናቀቅ። ምክንያቱም አራተኛ ደረጃን ይዞ ለማጠናቀቅ እነዚህ ቡድኖች እድል ስላላቸው ነው። በተለይ የሮማ አመጣጥ ደግሞ እጅግ አስገራሚ ነው። በተለይ ክላውዲዮ ራኒሪ ይህንን ቡድን ከያዙት በኋላ በጣም ጥሩ ግስጋሴን እያደረጉ ይገኛሉ። እንግዲህ በጣሊያን ሴሪ የሚጠበቀው የአውሮፓ ቻምፒየንስ ሊግን ቦታ ይዞ ማን ያጠናቀቃል የሚለው ጉዳይ ነው። ሌላኛው ላለመውረድም የሚደረገው ትግል ደግሞ እንዳለ የሚጠበቅ ነው። ሞንዛ መውረዱን ያረጋገጠ ቡድን ነው። ነገር ግን ሊቼና ኢምፖሊ ያለየ ውድድር እያደረጉ ይገኛሉ። ቬኔዚያን በዚህ ውድድር ውስጥ አለበት። እንግዲህ ሊቼ 31 ነጥቦችን ያዘው 17ኛ ደረጃ ላይ ተቀምጧል። ኢምፖሊ 18ኛ ደረጃ የተቀመጠ ነው፣ ተመሳሳይ 31 ነጥብ አለው። 19ኛ የተቀመጠው ቬኔዚያ 29 ነጥብ አለው። ስለዚህ እነዚህ ሶስት ቡድኖች ከነዚህ ከሶስቱ ሁለቱ መውረዱን ያረጋግጣል። ትልቅ ፉክክርም ይደረጋል ተብሎ ነው የሚጠበቀው በጣሊያን ሴሪኤ ዛሬ በሚደረጉ ጨዋታዎች። በስፓኒሽ ላሊጋም ዛሬ ጨዋታዎች ቀጥለው ይደረጋሉ። ሪያል ማድሪድ በሜዳው ኤል ስታዲዮ ሳንቲያጎ ቤርናቢው ከሪያል ሶሴዳድ ጋር ጨዋታውን ያደርጋል። ይህ ጨዋታ ቀን 11 ሰዓት ከሩብ ላይ የሚደረግ መርሃ ግብር ነው። በዚህ ጨዋታ ላይ ካርሎ አንቸሎቲና ሉካ ሞድሪች እንዲሁ ሉካስ ቫስኪዩዝም ይሰናበታሉ ክለቡን ተብሎ ይጠበቃል። ዛሬ መጨረሻ የሳንቲያጎ ቤርናቢው ጨዋታቸውን የሚያደርጉት ሌጋኔስ ከሪያል ቫያዶሊድ፣ ኤስፓኞል ከላስ ፓልማስ፣ ዲፖርቲቮ አላቬስ ከኦሳሱና፣ ሄታፌ ከሴልታ ቪጎ፣ ራዮ ቫይካኖ ከማዮርካ ጋር ደግሞ ዛሬ የሚያደርጓቸው ጨዋታዎች ናቸው። በስፓኒሽ ላሊጋ ዛሬ የሚደረጉ መርሃ ግብሮች ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። ሊቨርፑልን የተመለከቱ መረጃዎችን በማስቀደምን ጀምር። ሊቨርፑል ተጫዋች ለማስፈረም እጅጉን ቀርበዋል። የመርሲሳይዱ ክለብ ሊቨርፑል የባየር ሌቨርኩዘኑን የመሃል ሜዳ ተጫዋች የሆነው ፍሎሪያን ቨርትስን ለማስፈረም እየተቃረቡ መሆኑን ነው ዘ አትሌቲክ መረጃውን ያጋራው። ፍሎሪያን ቨርትስ ሊቨርፑልን ተገኝቶ መጎብኘቱ ሲገለጽ በጉዞው ወቅትም የመኖሪያ ቤትም ሲያፈላልግ እንደነበር እንዲሁ ተሰምቷል። ፍሎሪያን ቨርትስ ከባየር ሚኒክ ይልቅ ሊቨርፑልን ለመቀላቀል አሁን ላይ መምረጡ ነው እየተገለጸ የሚገኘው። ሌላኛው ፈላጊ የነበረው ሲቲ ራሱን ከዚህ ዝውውር ማግለሉ ይታወሳል። በአንጻሩ ባየር ሚኒክ ፍሎሪያን ቨርትስን ወደ ሊቨርፑል መሄድ እንደሚፈልግ እንደሚያውቁ እንደተነገራቸው ነው የተገለጸው። ተጫዋቹ ለባየር ሚኒክ ሊቨርፑልን መቀላቀል እፈልጋለሁ የሚል መልእክትን ማስቀመጡ ነው እየተገለጸ የሚገኘው። ሊቨርፑል አሁን ላይ የተጫዋቹን ዝውውር ለማጠናቀቅም ከባየር ሌቨርኩዘን ጋር ከስምምነት መድረስ እንደሚጠበቅባቸው ነው የተነገረው። ፍሎሪያን ቨርትስ ሊቨርፑልን የመቀላቀል ፍላጎት እንዳለው ለባየር ሌቨርኩዘንም እንዲሁ አሳውቋል። ቨርትስ ሊቨርፑልን መቀላቀል ብቻ ስለሚፈልግ የኮንትራት ስምምነቱም ተፈጽሟል የሚል መረጃ ፋብሪዚዮ ሮማኖ ይዞ ወጥቷል። ቀደም ሲል እንደተገለጸው የሁለቱ ክለቦች ውይይት እየተካሄደ ነው። ሊቨርፑሎች ስምምነቱን በቅርቡ እንደሚያጠናቅቁትም እርግጠኞች ናቸው ብለዋል ፋብሪዚዮ ሮማኖ በመረጃው። ስለዚህ ይህንን ተጫዋች የማስፈረም እድላቸው አሁን ላይ ሰፊ ነው። ጀረሚ ፍሪምፖንግን ማስፈረማቸው ይታወሳል። አሁን ደግሞ በዚህ ተጫዋች ቡድናቸውን ሊያጠናክሩ ነው። ሌላኛው የርገን ክሎፕ የሰጡት ሀሳብ ነው። እንግዲህ በዚህ ሳምንት መጨረሻ ከክሪስታል ፓላስ ጋር በሚያደርጉት የመጨረሻው ጨዋታ ላይ እንግዲህ አንፊልድ ይገኛሉ ተብሎ ይጠበቃል። የቀድሞው የሊቨርፑል እንግዲህ በጣም ሌጀንድ የሆኑት አሰልጣኝ የርገን ክሎፕ በአንፊልድ ይገኛሉ ተብሎ ይጠበቃል። ነገር ግን አንድ ሀሳብን ሰጥተዋል። በተለይ ከትሬንት አሌክዛንደር አርኖልድ ጋር በተያያዘ ነው ሀሳባቸውን የሰጡት። የሊቨርፑል ደጋፊዎች ትሬንት አሌክዛንደር አርኖልድን ሲቃወሙት ሳይ በፍጥነት ነው ቲቪውን ያጠፋሁት፣ ምክንያቱም የበለጠ መጎዳት አልፈለኩም ነበር ሲልም ነው የርገን ክሎፕ እንዲሁ የተናገረው። አሁን ደግሞ አርሰናልን የተመለከቱ መረጃዎችን እናንሳ። አርሰናል የስፖርቲንግ ሊዝበኑን ተከላካይ ኦስማን ዲያማንዴን ለማስፈረም እንግዲህ እየተከታተለው እንደሚገኝ መረጃዎች ያሳያሉ። በቅርበት እየተከታተሉት ይገኛሉ። ይህንን ተጫዋች ለማስፈረም በትልቁ እንቅስቃሴን እያደረጉ ይገኛሉ ተብሎ ይታሰባል። ኦስማን ዲያማንዴ አይቮሪ ኮስታዊ ተጫዋች እንደሆነ ይነገራል። ይህንን የተከላካይ ስፍራ ተጫዋች ለማስፈረምም እንግዲህ አርሰናሎች በትልቁ ፍላጎት እንዳላቸው ጭምር ነው እየተገለጸ አሁን ላይ የሚገኘው ተብሏል። አርሰናሎች የመስመር አጥቂ ለማስፈረምም እንዲሁ በንቃት እየተሳተፉ ይገኛሉ። አሁን ላይ በዛ ቦታ ላይ የተለያዩ ስሞችን እየሰማን እንገኛለን። ሮድሪጎ ይገኛል። እንዲሁ ደግሞ አዶሜለ ሉክማንም በዚህ ዝርዝር ውስጥ ያለ ሌላኛው ተጫዋች ነው። ከዛ በተጨማሪ ኒኮ ዊሊያምስንም
ከዚህ በፊት በተደጋጋሚ ስንሰማው የነበረው ስም እንደሆነ ይታወቃል። ሮድሪጎ በዝርዝራቸው ግን ቀዳሚ ቦታ ላይ የተቀመጠው ተጫዋች ሆኗል። አሁን ላይ አዶሜለ ሉክማንም በአማራጭነት የተቀመጠ ተጫዋች እንደሆነ ነው ፕሌቲጎል የተባለ የመረጃ ምንጭ እያጋራ የሚገኘው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ የአርሰናል ምክትል ስፖርቲንግ ዳይሬክተር የሆነው ጄሰን አይቶ አርሰናልን ለቋል የሚሉ መረጃዎች ዘ አትሌቲክ ይዞ እየወጣ ይገኛል። ሰሞኑን ትልቅ እንቅስቃሴ እንግዲህ እየተደረገ ይገኛል። እንዲሁም ትልቅ ጥያቄዎችም እየተነሱ ነው የሚገኙት። አርሰናል ቤንጃሚን ሼስኮን ነው አሊያስ ደግሞ ቪክተር ዮከርሽን ነው ማስፈረም የሚፈልግ የሚል አይነት ጥያቄዎች በተደጋጋሚ እየተነሱ ይገኛሉ። ቤንጃሚን ሼስኮ ታዳጊ ተጫዋች እንደሆነ ይታወቃል። እድሜው እንግዲህ ከቪክተር ዮከርሽ አንጻር አነስ ያለ እንደሆነ ይታወቃል። በጀርመን ቡንደስሊጋ የሚጫወት ተጫዋች ነው። በአንጻሩ ቪክተር ዮከርሽ በዚያ ውድድር ዓመት እንግዲህ የትኛውም አይነት አጥቂ እሱ ያስቆጠረውን ያክል ጎል ማስቆጠር አልቻለም። በ50 ጨዋታዎች 52 ያክል ግቦችን 52 የጎል ተሳትፎችን ወይም 52 ጎሎችን ያስቆጠረበት የውድድር ዓመት ነው። በሊጉ ብቻ 39 ጎሎችን አስቆጥሯል። በጣም ጥሩ የውድድር ዓመትን እያሳለፈ ይገኛል። አምናም እንዲሁ ጥሩ ፐርፎርማንስ ማሳየቱ ይታወሳል። 99 ጨዋታዎችን ለክለቡ አድርጎ በአጠቃላይ 121 የጎል ተሳትፎችን አድርጓል። ከ99 ጨዋታዎች 96 ጎሎችን ማስቆጠር ችሏል እና በጣም ጥሩ የውድድር ዓመትን ባለፉት 2 ዓመታት በስፖርቲንግ ሊዝበን እያሳለፈ ይገኛልና ከሁለቱ ተጫዋቾች የትኛውን ነው ማስፈረም የሚፈልገው የሚል አይነት ጥያቄ በርካቶች እያነሱ ይገኛሉ። አርሰናሎች ከአርቢ ለብዚሽ ጋር በቤንጃሚን ሼስኮ ጉዳይ ላይ ግን ወደ ኤምሬትስ ለማዘዋወር ከክለቡ ለብዚሽ ጋር ተጨባጭ ንግግሮችን እያደረገ እንዳለ ግን እየሰማን እንገኛለን። ከወደ ጀርመን የሚወጡ መረጃዎች ይህንን እያረጋገጡ ይገኛሉ። እንግዲህ ማርሴል ሻፈር እና አንድሪያ ቤርታ በቤንጃሚን ሼስኮ ጉዳይ ላይ ለመወያየትም ግንኙነት ማድረጋቸው ነው እየተገለጸ የሚገኘው። አርሰናል እንደ ቪክተር ዮከርሽ ያሉና ሌሎችንም አጥቂዎች ደግሞ ለማስፈረም እየተከታተለ ነው። ነገር ግን ቤንጃሚን ሼስኮን ለማስፈረም የሚያደርጉት ጥረት በከባዱ እየቀጠለ እንደሚገኝ ነው መረጃውን እያሳዩ የሚገኙትና አርሰናል ከቤንጃሚን ሼስኮ ጋር አሁን የተቆራኘ ይመስላል። ከጀርመን ታማኝ ምንጮች እንደሚወጡት መረጃ ከሆነ አርሰናል ቤንጃሚን ሼስኮ ለማስፈረምን በትልቁ ንግግር እያደረገ እንዳለ ነው መረጃው እየወጣ የሚገኘው። ሌላኛው ከአርሰናል ጋር የሚነሳው ጉዳይ ማክስ ዶመንን የሚመለከት ጉዳይ ነው። ይህ ታዳጊ ተጫዋች እንግዲህ በጣም ጥሩ ተጫዋች እንደሆነ በአርሰናል የታዳጊ ጨዋታዎች ላይ መመልከት ይቻላል። 15 ዓመቱ ነው። በዚህ ሲዝን ባለፉት 7 ጨዋታዎች ብቻ 14 ጎሎችን አስቆጥሯል። 3 አሲስቶችን አድርጓል። በ7 ጨዋታዎች 17 የግብ አስተዋጽኦችን ነው ማድረግ የቻለውና ማክስ ዶመን በክረምቱ በሚደረገው የቅድመ ውድድር ዝግጅት ወይም በፕሪሲዝን ላይ አርሰናል ዋናው ቡድን ውስጥ እንደሚካተት ጭምር ነው አርቴታ ያረጋገጠው። ይህ ታዳጊ ተጫዋች በጣም ጥሩ ጊዜን እንግዲህ በአርሰናል ቤት ሊያሳልፍ እንደሚችል ይታመናል። እንግዲህ እንደነ ኢታን ዌኔሪ እንደነ ቡካዮ ሳካ ከዛ በተጨማሪ ሉዊስ ስኬሊ ጭምር ከታችኛው የአርሰናል ቡድን መጥቶ በዚህ ቡድን ሊያንጸባርቅ ይችላል ብለው በርካቶች ግምቶቹን እየሰጡ የሚገኙት ነው። ከአርሰናል ጋር ከነሳን አይቀር አንድ የመጨረሻ መረጃ እናንሳ። ይህ ደግሞ የሚነሳው የአውሮፓ ቻምፒየንስ ሊግን የተመለከተ ጉዳይ ነው። አርሰናል በሴቶቹ የአውሮፓ ቻምፒየንስ ሊግ የፍጻሜን ጨዋታ ዛሬ እንደሚያደርግ ይታወቃል። እንግዲህ ዛሬ ግንቦት 16 ለተቅዳሜ ላይ በሴቶች የአውሮፓ ቻምፒየንስ ሊግ የፍጻሜ ውድድር ይደረጋል። በስኬቶች ያሸበረቀው የባርሴሎና ሴቶች ቡድን ነው ከአርሰናል ጋር ጨዋታውን የሚያደርገው። የባርሴሎና ሴቶች ቡድን በተከታታይ የአውሮፓ ቻምፒየንስ ሊግን በሴቶቹ በማሸነፍ ይታወቃል። ባርሴሎና ይህንን ጨዋታ አሸንፎ ዋንጫ ካሳካ በታሪክ ከኦሎምፒክ ሊዮን የሴቶች ቡድን ቀጥሎ በተከታታይ 3ኛ ጊዜ የአውሮፓ ቻምፒየንስ ሊግ ዋንጫን ማሳካት የቻለ የመጀመሪያው ቡድን ያደርገዋል። የአርሰናል ሴቶች ቡድን በታሪክ የቻምፒየንስ ሊግ ዋንጫን ያሳካ ብቸኛው የእንግሊዝ ቡድን ደግሞ ሲሆን ዛሬ ማሸነፍ ከቻለ ደግሞ ሁለተኛ የቻምፒየንስ ሊግ ዋንጫ መሆኑ ይመዘገበለታል። ጨዋታው ዛሬ ምሽት 1 ሰዓት ሲል በፖርቱጋል ሊዝበን በኢስታዲዮ ሆዜ አልቫላዴ እንደሚደረግ ነው መረጃዎች የወጡት። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናጋራችሁ። ጋርናቾ ከማንቸስተር ዩናይትድ ጋር የመውጣቱ ነገር አሁን ላይ እርግጥ እየሆነ የመጣ ይመስላል። እንግዲህ ተጫዋቹም ሆነ ወኪሉ ጋርናቾ በተለይ በፍጻሜው ጨዋታ ላይ ከተሰጠው አነስተኛ ሚና በኋላ በክለቡ በጣም ደስተኛ እንዳልሆኑ ነው የተለያዩ ሀሳቦችን እየሰጡ የሚገኙት። አመቱን ሙሉ በዩሮፓ ሊግ ውድድሮች ላይ ለዚህ ቡድን ትልቅ አበርክቶችን እንደሰጠም፣ ነገር ግን በፍጻሜው ጨዋታ ላይ 20 ደቂቃ ብቻ ስለተሰጠው ቅሬታ እንዳለው ጭምር ተጫዋቹም በይፋ ሲገልጽ እንደነበር ሰምተናል። ወኪሉም ይህንን መረጃ በደንብ ሲያጠናክረው እንደሰማ ነው የሚታወስ ነውና ጋርናቾ ከማንቸስተር ዩናይትድ ጋር የመለየት እድል እንዳለው ነው በርካቶች የሚያነሱት። በተጨማሪም ክለቡ እሱን የያዘበት መንገድም በጭራሽ አላስደሰታቸውም። ስለሆነም በክረምቱ የዝውውር መስኮት የጋርናቾ ከክለቡ መውጣት አይቀሬ እንደሆነ ነው ሮብ ዳውሰን መረጃውን እያጋራ የሚገኘው። ጋርናቾ በተለይ የፍጻሜው ጨዋታ ላይ ከተሰጠው አናሳ ደቂቃ በተጨማሪ ሩበን አሞሪም ከመጣ ጊዜ አንስቶ እንግዲህ ባለው ሁኔታ ደስተኛ እንዳልሆነ ነው የሚነገረው። ሆኖም ግን ተወካዮቹ የሳዑዲ ክለቦችን ጨምሮ ከተለያዩ የፕሪሚየር ሊግ ክለቦች የሚመጡ ጥያቄዎችን በመጠባበቅ ላይ ናቸው ተብሏል። በተለይ ደግሞ ቼልሲ አሁንም እዚህ ተጫዋች ላይ ትልቅ ፍላጎት እንዳለው ይነሳልና ምናልባት በእንግሊዝ መቆየትን ምርጫውን ካደረገ
የምዕራብ ለንደኑ ክለብ ቼልሲ ይህንን ተጫዋች ለማስፈረም ሙከራዎችን ማድረግ ይችላል ተብሎ እንደሚጠበቅ ነው ዘገባዎች ያሳዩት። የማንቸስተር ዩናይትድ ቀንደኛ ደጋፊ እንደሆነ የሚታወቀውና እንዲሁ ጋዜጠኛ የሆነው ማርክ ጎልብሪች አንድ ሀሳብን ሰጥቷል። በተለይ ከብሩኖ ፈርናንዴሽ ጋር የተያዘ ሀሳብን ነው የሰጠው። በተለይ ከብሩኖ ጋር በተያዘ አሁን ላይ የተለያዩ ሀሳቦች እየወጡ ይገኛሉ። ተጫዋቹ አንድ ሀሳብን ሰጥቷል። በተለይ ከዩሮፓ ሊግ ሽንፈት በኋላ እኔ ማንቸስተር ዩናይትድ መቆየት እፈልጋለሁ፣ በማንቸስተር ዩናይትድ መጫወት እፈልጋለሁ፣ ይሄ ለኔ ታላቅ ክለብ ነው ሲልም ይናገራል። ከዛ በተጨማሪ ደግሞ ለዚህ ቡድን ዋንጫዎችን ማምጣት እንደሚፈልግም ሀሳቡን ሰጥቷል። ነገር ግን ማንቸስተር ዩናይትድ እኔን እንግዲህ ገንዘብ ማግኘት ፈልጎ እኔን መሸጥ የሚፈልግ ከሆነ ያኔ ጥያቄ አላነሳም፣ ክለቡን ለቅቄ እወጣለሁ የሚል አይነት ሀሳብን ብሩኖ ፈርናንዴስ ከሰጠ በኋላ የተለያዩ ሀሳቦች እየተነሱ ነው። አንደኛው ማርክ ጎልብሪጅ ያነሳው ሀሳብ ነው። ማርክ ጎልብሪጅ ሲያነሳ እንግዲህ እንዲህ ብሎ ነው ሀሳቡን የሰጠው። ብሩኖ ፈርናንዴስ በተለይ በእሮቡ የዩሮፓ ሊግ ምሽት ጨዋታ ካስመለከተው አቋም በኋላ ወይም የውድድር ዓመቱን በሙሉ ጥሩ ፐርፎርማንስ አሳይቶ በፍጻሜው ጨዋታ ላይ ግን የተጠበቀውን ያክል ነገር አላደረገም ብለው በርካቶች እያነሱ ይገኛሉና ከዛ ጨዋታ ጋር አያይዘው ከዛ ካስመለከተው አቋም በኋላ በሚቀጥለው የውድድር ዓመት ደግሞ እድሜው 31 እንደሚሆን ሲገመት ማንቸስተር ዩናይትዶች ደግሞ አሁን ካሉበት የፋይናንስ ሁኔታ ጋር ያመዛዘንና ማርክ ጎልብሪጅ ለብሩኖ ፈርናንዴስ የ120 ሚሊዮን ፓውንድ የዝውውር ጥያቄ ቢቀርብን እኔ በክለቡ አስተዳደር ቦታ ቢኖረኝ ገንዘቡን እቀበላለሁ የሚል አይነት ሀሳብ ነው ማርክ ጎልብሪጅ ሀሳቡን የሰጠው። ይህንን ንግግር እንግዲህ ስትናገር ብዙ ሰዎች እንዴት ይሉሃል፣ ቆይኛ ያለ ብሩኖ ፈርናንዴስ እንዴት እንሆናለን፣ እኛ ብሩኖ ፈርናንዴስ ቡድናችን ውስጥ ካልሆነ ምንድነው የምንሆነው የሚሉ አይነት ጥያቄዎችን ሊያነሱ ይችላሉ ብለዋል ማርክ ጎልብሪጅ። ልክ ነው፣ ክለቡ እንግዲህ እንዲህ መሆኑ የብሩኖ ጥፋት አይደለም። እኔ ብሩኖ ፈርናንዴዝን በደንብ ወደዋለሁ፣ በሚቀጥለው የውድድር ዓመትም ከኛ ጋር አብሮ ቢቀጥል ደስ ይለኛል። ነገር ግን መመልከት ያለብን እኛ ከብሩኖ ፈርናንዴዝ ጋር በሮቡ ምሽት ያጋጠመንና በአመቱ ደግሞ በሊግ ውጤት ያጋጠመን ነው። ክለቡ ለውጥ ያስፈልገዋል። እርግጥ ነው ብዙ ሰዎች ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ውስጥ የማይኖር ከሆነ ማንቸስተር ዩናይትድ ይወርዳል ይላሉ። ነገር ግን እኛ እሱን በሸጥንበት ገንዘብ ደግሞ እሱን በሌሎች ተጫዋቾች መተካት እንችላለን። ያለ ብሩኖ በተለይ ደግሞ አዲስ ቡድን መፍጠር እንችላለን። አሁን ምናልባት በዚህ ሲዝን ብሩኖ ባይኖር ኖሮ ልንወርድ እንችል ነበር፣ እሱ እርግጥ ነው። ነገር ግን አሁን ላይ 120 ሚሊዮን ፓውንድ ብናገኝ አዲስ ተጫዋቾችን እናስፈርማለን፣ አዲስ ቡድን እንገነባለን፣ ፍጹም ወደፊት ብዙ ዓመትም ማንቸስተር ዩናይትድን ማገልገል የሚችሉ ተጫዋቾችንም እናመጣለን። እናም ክለቡም እንደዚህ አይነት ነገሮችን እንግዲህ ለመገንባት ጥረት ማድረግ ይኖርበታል ሲልም ጭምር ነው የማንቸስተር ዩናይትድ በጣም ቀንደኛ ደጋፊ እንደሆነ የሚነገረው ማርክ ጎልብሪጅ ሀሳቡን የሰጠው። ከብሩኖ ጋር ካነሳን አይቀር ግን የተለያዩ ሀሳቦች እየወጡ ስለሆነ እነሱ እናንሳ። ብሩኖ ፈርናንዴስ ከሳዑዲ አረቢያው ክለብ አልሂላል አሁንም በሳምንት እንዲሁ ትልቅ ገንዘብ የሚያገኝበት ገንዘብ እየቀረበለት ነው። በአመት እስከ 65 ሚሊዮን ፓውንድ ደሞዝ የሚያገኝለትን የ3 ዓመታት ውልም እንዳቀረቡለት ጭምር እየተነገረ ነው። ብሩኖ ፈርናንዴስ ኮንትራቱን የመቀበል ፍላጎት ካሳየም የሳዑዲ አረቢያው ክለብ አልሂላል ለማንቸስተር ዩናይትድ የ100 ሚሊዮን ፓውንድ የዝውውር ጥያቄ ያቀርባል የሚሉ መረጃዎች ናቸው ክሪስ ዊለር እያጋራም የሚገኘው። የሳዑዲ አረቢያው ክለብ አልሂላል ብሩኖ ፈርናንዴስ እነሱ ጋር እንግዲህ መቀላቀል እንደሚፈልግና እንደማይፈልግ እንዲያሳውቃቸው እስከሚቀጥለው ሳምንት ድረስ ቀነ ቀጠሮ ሰጥተውታል የሚሉ መረጃዎች ናቸው እየወጡ የሚገኙት። እንግዲህ የብሩኖ ፈርናንዴስ ፈላጊ ክለቦች ብዙ ናቸው። በስፔናዊው አሰልጣኝ ሉዊስ ኤንሪክ የሚመሩት ፓሪስ ሰን ዠርሜኖችና የጀርመኑ ክለብ ባየር ሚኒክም የብሩኖ ፈርናንዴስ ፈላጊ ክለቦች መሆናቸው ተጠቃሽ ነው። ፖርቱጋላዊው አማካይ ብዙ ፈላጊ ክለቦች ያሉት ሲሆን ከ10 በላይ ደግሞ ክለቦች ብሩኖን ይፈልጉታል የሚል መረጃ ነው የኢንዲፔንደንቱ ጸሐፊ ሚጉኤል ዴላኒ እያጋራ የሚገኘው። በዚህ ሲዝን በአውሮፓ አምስቱ ታላላቅ ሊጎች ውስጥ እንደ ብሩኖ ፈርናንዴዝ ብዙ ቁልፍ ኳሶችን ያቀበለ ተጫዋች የለም። ከፌብሩዋሪ 2020 ጊዜ አንስቶ ደግሞ በአውሮፓ አምስቱ ታላላቅ ሊጎች ውስጥ ብዙ የግብ ዕድሎችን የፈጠሩትና ብዙ የጎል አስተዋጽኦችን ያበረከቱት አማካዮች መካከል እንግዲህ ብሩኖ አንደኛው ነው። 112 የጎል አስተዋጽኦችን ማበረከትና 535 የግብ ዕድሎችን በመፍጠርም ከሁሉም አማካዮች በልጦ የሚገኝ ተጫዋች ነው። ብሩኖ በዚህ ውድድር ዓመት በሁሉም ውድድር 35 እና ከዛ በላይ የጎል ተሳትፎች ያሉት ይህም ከስቴቨን ጄራርድ ጋር እንግዲህ እያወዳደሩት ይገኛሉ። ስቴቨን ጄራርድ በሁሉም የውድድር ዓመቱ ትልቁ የሚባለውን ቁጥር ያስመዘገበው 33 እንደነበር ነው በርካቶች የሚጠቅሱትና ብሩኖ በዚህ ዓመት 35 እና ከዛ በላይ ያስመዝግበዋል። በዘንድሮው የውድድር ዘመን በአምስቱ የአውሮፓ ታላላቅ ሊጎች ብዙ አሲስቶችን ያስመዘገበው ተጫዋች ውስጥ ብሩኖ እንግዲህ በሳላህ በራፊኒያና በላሚን ያማል ብቻ በመበለጥ በ20 አሲስቶች አራተኛ ደረጃ ላይ የተቀመጠው። ከ2018-2019 የውድድር ዓመት መጀመሪያ አንስቶ በአውሮፓ ውድድሮች ላይ ብሩኖ 57 የጎል አስተዋጽኦችን ማበርከት ችሏል። ይህም ከየትኛውም ሚድፊልደር ተጫዋች ልቆ እንዲገኝም አስችሎታል። ብሩኖ ፈርናንዴዝ ለተከታታይ 5 የውድድር ዘመናት በፕሪሚየር ሊጉ ላይ 80 እና ከ80 በላይ የግብ ዕድሎችን የፈጠረ
ፕሪሚየር ሊጉ ታሪክም የመጀመሪያው ተጫዋች አድርጎታል። ከአውሮፓ አምስቱ ታላላቅ ሊጎችም ብዙ የጎል ተሳትፎች ያላቸው የመሃል ሜዳ ተጫዋቾች ውስጥ ብሩኖ ፈርናንዴስ 37 ጎልና አሲስት በአጠቃላይ በድምር በማስመዝገብ ቀዳሚው ነው። በ2024/25 የውድድር ዘመንም ብዙ የግብ አስተዋጽኦች ያላቸው የፕሪሚየር ሊግ ተጫዋቾች ውስጥ ብሩኖ ፈርናንዴስ ከሞሳላ በመቀጠል በሁለተኛነት መቀመጥ ችሏል። በርከት ያሉ ቁጥራዊ ትልልቅ መረጃዎችን እያስመዘገበ ይገኛል። ነገር ግን ብሩኖ ፈርናንዴዝን አሁን ላይ ሊሸጥ የሚችልበት እድል እንዳለ ነው መረጃዎቹ እያሳዩ የሚገኙት። ዩናይትድ ሰራተኞቹን ሊያሰናብት ነው። ማንቸስተር ዩናይትድ በበርካታ የክለቡ ሰራተኞች ላይ ቅነሳ ሊያደርግ እንደሆነ ነው ዴይሊ ሜል የዘገበው። ክለቡ እንግዲህ 100 ሚሊዮን ዩሮ ካሳጣው የዩሮፓ ሊግ ዋንጫ ጨዋታ በኋላ ለሰራተኞቹ የስንብት መልእክትን መላክ መጀመሩን የተገለጸው። አሁን ላይ ከ200 በላይ የሚሆኑ የክለቡ ሰራተኞች እንደሚሰናበቱ ነው የተገለጸው። በተጨማሪም የክለቡ መልማዮች ቁጥር እንዲሁ የትንተና ቡድኑ አባላትም ቁጥር ለመቀነስ እንግዲህ እየተገለጸ ይገኛል። የክለቡ ወጪዎችን በከፍተኛ ሁኔታ በመቀነስ ላይ እንደሚገኙ ቀያዮቹ ማንቸስተር ዩናይትዶች ባለፈው ዓመትም 250 ሰራተኞች መቀነሳቸው እንዲሁ የሚታወስ ጉዳይ ነው። ቪክተር ዮከርሽ በፖርቱጋል ሊቆይ ይችላል ተብሏል። የቪክተር ዮከርሽ አጎት ክሪስ ዮከርሽ ስዊድናዊው የፊት መስመር ተጫዋች በስፖርቲንግ ሊዝበን እንደሚቆይ ተናግሯል። አርሰናልና ማንቸስተር ዩናይትድ ቪክተር ዮከርሽን በክረምቱ የዝውውር መስኮት ማስፈረም ይፈልጋሉ። ነገር ግን አሁን ላይ ከተጫዋቹ ቤተሰብ የተሰማው ነገር ለፈላጊዎቹ ከባድ ማስጠንቀቂያ ይመስላል። የስፖርቲንግ ሊዝበን ሻምፒዮንነት ክብረ በዓል ላይ ክሪስ ዮከርሽ የወንድሙ ልጅ የፖርቱጋሉን ክለብ ሁሉንም ነገር እንደሚወድና በዋና ከተማው ያለውንም ቆይታ ለማራዘም እንደሚፈልግ ይናገራል። አጎቱ ክሪስ ዮከርሽ ሲናገር እንግዲህ በእራት ጊዜ እሱ እንዲቆይ ወስነናል፣ እንደሚቆይም እናስባለን፣ ተስፋ እናደርጋለን። ምክንያቱም የስፖርቲንግ ደጋፊዎች ይወዱታል። በፖርቱጋል ደጋፊ የማይታመን ነው። ደጋፊዎች የቡድኑ ተጫዋቾችን ይወዳሉ። ቪክተር ዮከርሽ ደግሞ ለእነሱ ታማኝ ነው። በዚህ ምክንያትም እዚህ ይቆያል ብዬ ጠብቃለሁ። የክሪስ ዮከርሽ አስተያየት የ26 ዓመቱ ተጫዋች በአጥቂ ችግሮች ውስጥ መፍትሄ አድርገው ለሚመለከቱት የፕሪሚየር ሊግ ኃያላን ክለቦች ትልቅ እንግዲህ ማስጠንቀቂያ ይመስላል። የአርሰናሉ የስፖርቲንግ ዳይሬክተር አንድሪያ ቤርታ የቪክተር ዮከርሽ ትልቅ አድናቂ ነው። አርሰናሎች ፊርማውን እንግዲህ ቀድሞ ለማጠናቀቅም ይፈልጋሉ። ይህ በእንዲህ እንዳለ ሩበን አሞሪም ህዳር ላይም በማንቸስተር ዩናይትድ ኤሪክ ቴን ሃግ ከመተካቱ በፊት የስፖርቲንግ አሰልጣኝ ሆኖ ከቪክተር ዮከርሽ ጋር ጥሩ ጊዜን ያሳለፈ ሲሆን በማንቸስተር ከራስመስ ሆይሉንድና ጆሹዋ ዘርክዚ የሚበልጠውን አስተማማኝ አጥቂም ይፈልጉታል። በ2024/25 የውድድር ዘመን ቪክተር ዮከርሽ ለስፖርቲንግ ሊዝበን በሁሉም ውድድሮች በ51 ጨዋታዎች 53 ጎሎችን አስቆጥሮ 13 አሲስቶችን አድርጓል። ስፖርቲንግ ሊዝበን የውድድር ዘመኑንም የመጨረሻ ጨዋታ እንግዲህ ነገ እሁድ በፖርቱጋል ዋንጫ የፍጻሜ ጨዋታ ከቤኔፊካ ጋር ያደርጋል። ከዛ ጨዋታ በኋላ ግን የተጫዋቹ ቀጣይ ዕጣ ፈንታ ይወሰናል ተብሎ እንደሚጠበቅ ነው መረጃዎች አሁን ላይ በስፋት እያሳዩ እንደሚገኙ መረጃዎቹ የወጡት። ማንቸስተር ሲቲን እንመልከት። ያለንን የማለፍ ዕድል መጠበቅ አለብን ብሏል ፔፕ ጓርዲዮላ። የማንቸስተር ሲቲ ዋና አሰልጣኝ ፔፕ ጓርዲዮላ ከሊጉ የመጨረሻ ሳምንት መርሃ ግብር በፊት አስተያየታቸውን ሰጥተዋል። እሁድ ለቻምፒየንስ ሊግ የማለፍ ዕድላችንን መጠበቅ አለብን፣ ለማለፍ ከምርጥ ቡድን ነጥብ መውሰድ ያስፈልገናል ሲልም ነው የተናገረው። ስለ ውድቀት ማሰብ አልፈልግም። እስካሁን የተፈጠረው ነገር ለእኛ ለውጥ አያመጣም። በፉልሃም ጨዋታ ከጆን ስቶንስ በስተቀር ሁሉም ተጫዋቾች ለጨዋታው ብቁ ናቸው። ፊል ፎደን ለረጅም ጊዜ በእግሩ ላይ ችግር እንዳጋጠመው የተነገረው እውነት ነው። ሮድሪ ደግሞ እሁድ በቋሚነት አይሰለፍም፣ ምክንያቱም በቋሚ አስተላለፍ ውስጥ ለመጀመር ዝግጁ አይደለም። ሃላንድ በተጫወተባቸው ጨዋታዎች ሁሉ ይሻሻላል። እሁድ ደግሞ ለቻምፒየንስ ሊግ እንድናልፍም ይረዳናል ብለዋል። ካይል ዎከር በቀጣይ ቡድኑን አይቀላቀልም። የዓለም ክለቦች ዋንጫ ውድድር የቡድናችን አካል አይደለም ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ እንዲሁ የተናገሩት። ሌላኛው ከማንቸስተር ሲቲ ጋር እንዲሁ በርከት ያሉ ሀሳቦቻቸውን ሰጥተዋል። አሰልጣኝ ፔፕ ጓርዲዮላ ከጨዋታው ጋር በተያያዘ የተለያዩ ሀሳቦቻቸውን እንዲሁ ሲሰጡ ተመልክተናል። ፔፕ ጓርዲዮላ ሮድሪ ገና ዝግጁ እንዳልሆነ ነው በይፋ የተናገሩት። እንግዲህ በፊል ፎደን ላይ እንግዲህ ህፃን ልጅ ከአካዳሚው ከኛ ኮከብ እየሆነልን ነው፣ እናም ደግሞ እኛ ልንረዳው እንፈልጋለን። እሱ ረፍት ያስፈልገዋል፣ እናም እሱ ከእሁዱ ጨዋታ በኋላ ይሆናል፣ እናም ደግሞ በደረጃ ነው ሁሉ ነገር ሊስተካከል የሚችለውም ሲል ጭምር ነው የተናገረው። እውነት ነው ለረጅም ጊዜ በቁርጭምጭሚቱ ላይ ጉዳት እንደነበረበትም አውቀናል ሲልም ነው እንደተናገረው። በመሪ ደረጃ ፊል ፎደን ወደ አሜሪካ ከኛ ጋር ይመጣል ለፊፋ የዓለም ክለቦች ዋንጫ ላይም ሲል ነው እንደተናገረው። ሮድሪ ግን ሰዎች እሱን ካሰቡበት ቀን ቀደም ብሎ በመመለሱ በጣም ተደስቷል። በዚህም በጣም እንደሚደሰት እርግጠኛ ነኝ። ነገር ግን ሮድሪ እንደነበረው ለመሆን በጣም ረጅም መንገድ ይቀረባል። እናም በሚቀጥለው የውድድር ዘመን እንደሚሆን ግን እገምታለሁ። ለዚያ ደግሞ በየ3 ቀናት በ7 ጨዋታዎች ላይ መጫወት የበለጠ ጊዜ የሚወስድ ይመስለኛል። ምክንያቱም የቀዶ ጥገና ልምምድ ጥንቃቄ ማድረግ አለብን፣ አለበዚያ የጡንቻ ችግሮች ሊገጥሙት ይችላሉ ሲልም ጭምር ነው አሰልጣኝ ፔፕ ጓርዲዮላ የተናገረው። የቸልሲን ጉዳዮች ደግሞ እናንሳ። ቸልሲ የብራዚል ብሔራዊ ቡድን አጥቂ የሆነውን ዣኦ ፔድሮን ለመግዛት
ከብራይተን ጋር ንግግሮችን መጀመሩን ሰምተናል። የ60 ሚሊዮን ዩሮ የዝውውር ጥያቄም አቅርቧል። ንግግሮቹ በሚቀጥሉት ሳምንታት ላይ እንደሚጠናከሩ ነው የሚጠበቀው። ቸልሲ ተጫዋቹን እንግዲህ ለክለቦች የዓለም ዋንጫ ውድድር ላይ እንዲዘጋጅለትም ይፈልጋል ብሎናል። ግሎቦ የተባለው የብራዚሉ ሚዲያ ነው ይህንን መረጃ ያወጣው። ትናንትና እንግሊዝ ብሔራዊ ቡድን ተጫዋቾችን መጥራቱ ይታወሳል። በቀጣይ ላሉባቸው ጨዋታዎች 5 የቸልሲ ተጫዋቾችን በቶማስ ቱሄል በኩል ተመርጠዋል ተብሏል። ሰሜዎቹ እንግዲህ በእንግሊዝ ብሔራዊ ቡድን 5 ተጫዋቾችን አስመርጠዋል። ብዙ ተጫዋቾችን በማስመረጥም ቀዳሚው ክለብ ሆነዋል። የተመረጡ ተጫዋቾች ሪስ ጄምስ፣ ላቪ ኮልዊል፣ ትሬቨር ቻሎባ፣ ኮል ፓልመር እና ኖኖ ማንድዌኬ ናቸው። ከዚህ ምርጫ ጀርባ ያለው የሰሜዎቹ የቀድሞ አሰልጣኝ ተወዳጁ ቶማስ ቱሄል ነው። ቱሄል ለቸልሲ ያለው ፍቅር አሁንም እንግዲህ በልቡ እንዳለ በርካቶች ያነሳሉ። የቸልሲ ጨዋታን በመመልከት በታደመባቸው አጋጣሚዎች ሁሉ ሰሜዎቹ እንግዲህ ጎል ሲያስቆጥሩ ደስታውን ሲገልጽ ጭምር በርካቶች ይገልጻሉ። አሁን ላይ እንግዲህ ከቸልሲ 5 ተጫዋቾችን ጠርቷል። ትሬቨር ቻሎባ ወደ እንግሊዝ ብሔራዊ ቡድን እንግዲህ ጥሪ የቀረበለት ተጫዋች እንደሆነ ይታወቃል። ቻሎባ ወደ ቸልሲ ከተመለሰ በኋላ ከፍተኛ ሁኔታ ተሻሽሏል። የቸልሲ የተከላካይ መስመርም የበለጠ ጠንካራ እንዲሆንም አድርጎታል። በክለቡ ውጤታማ ትልቅ አስተዋጽኦንም አድርጓል። እሱ ከክለቡ ቋሚ እና ደግሞ ምርጥ ተከላካዮች ውስጥም አንዱ መሆን ችሏል። በመሆኑም ይጥሪ የሚገባው ነው እና ምናልባትም የመጀመሪያ ጨዋታውንም ሊያደርግ ይችላል ሲልም ጭምር ነው የተናገረው። ሁጎ ኤኬቴኬ በቅርቡ ከየትኛውም አጥቂ በላይ ስሙ ከቸልሲ ጋር እየተያዘ የሚገኝ አጥቂ የሆነ ነው። ተጫዋቹ በአይንትራክ ፍራንክፈርት ምርጥ የሚባል ሲዝንን እያሳለፈ ሲሆን ለቸልሲም ሁነኛ እንግዲህ የ9 ቁጥር ተጫዋች ተብሎ እየታሰበ ይገኛል። ሜትር ከ91 የሚረዝመው ይህ የ22 ዓመቱ ወጣት እንግዲህ ለቸልሲ ለሌላው የአጥቂ መስመር የተሻለ አማራጭ ተብሎ እንዲታሰብም አድርጎታል። ከኳስ ጋር ምቾት ያለው መሆኑ ደግሞ በርካቶች እንዲፈልጉት ምክንያት ነው። የልጁ ጥንካሬ ተብሎ ከሚነሱት መካከል ኳስ ይዞ መቆየት፣ ከርቀት መምታት፣ ተከላካዮችን በቀላሉ ማለፍ እንዲሁም ጉልበት መጠቀም መቻሉ ደግሞ ለቸልሲም እንዲሁ ተመራጭ አድርጎታል። ቤንጃሚን ሼስኮ የአርሰናል ቀዳሚ ምርጫ ሲሆን ቪክተር ዮከርሽ በበርካታ ክለቦች እይታ ውስጥ ያለ ሰው እንደሆነ ነው ፋብሪዚዮ ሮማኖ መረጃውን ጭምር እያረጋገጠ የሚገኘው። ቸልሲዎች እንግዲህ ጨዋታቸውን ያደርጋሉ። በዚህ ሳምንት እሁድ ነው ጨዋታቸውን የሚያደርጉት። በጣም ወሳኝ ጨዋታ ይጠብቃቸዋል። አሰልጣኝ ኤንዞ ማሬስካ ከዚህ ጋር የማያይዘው ጋዜጣዊ መግለጫን ሰጥተዋል። ኤንዞ ማሬስካ ስለ ክሪስቶፈር ኢንኩንኩና ማርክ ጉዩ ይናገራሉ። ክሪስቶፈር ኢንኩንኩ ባለፉት ቀናት ከኛ ጋር እየሰራ ነው። እሱና ማርክ ጉዩ ሁለቱም ለሚቀጥሉት ጨዋታዎች ከኖቲንግሃም ፎረስት ጋር ለሚኖረው ጨዋታ ዝግጁ ሊሆኑ ይችላሉ ሲሉ ተናግረዋል። ስለ ሪስ ጄምስ ሲናገሩ ደህና ነው፣ የራሱ ፕሮግራም አለው። እሱን ለመጠበቅ እንደምንሞክር አስቀድመን ተናግረናል። ስለዚህም ደግሞ እየተከታተል ነው እንገኛለን ሲሉ የተናገሩት ኤንዞ ማሬስካም ስለ የአውሮፓ ቻምፒየንስ ሊግ ቦታ ላይ ስለመሳተፍም ይናገራሉ። ፕሪሚየር ሊጉ ምን ያክል ከባድ እንደሆነ ያሳያል። ብዙ ቡድኖች ተሳትፈዋል። እዚያ በመሆናችን ደስ ብሎናል። በተሻለ መንገድ ለመጨረስም ሙከራዎችን እናደርጋለን ያሉት እኛ እድለኞች ነን። ካሸነፍን ስራችንን እንሰራለን። ለሌሎች ውጤቶች ትኩረት መስጠት አያስፈልገንም። ካላሸነፍን ግን ትኩረት መስጠት አለብን። በእኛ ላይ እየተመካ እንዲሆኑ እድሉ አለን ሲልም ጭምር ነው የተናገረው። ኤንዞ ማሬስካ ስለ ካሉም ሃንሰን ኦዶዬ ይናገራሉ። የቀድሞ ቸልሲ ተጫዋች እንደነበረ እናስታውሳለን። እሱ የኖቲንግሃም ፎረስት ተጫዋች ነው። ለቡድኑ የተቻለውን ሁሉ እንደሚያደርግ ምንም ጥርጥር የለኝም። እኛ በቡድናችንና በጨዋታችን ላይ ማተኮር ነው የሚኖርብን ሲልም ነው የተናገረው። ስለ ኤንዞ ፈርናንዴዝም ተጠይቀው ነበር። ሰሞኑን በተለይ ተጫዋቹ ከሪያል ማድሪድ ጋር የሚያያዙ መረጃዎች እየወጡበት ይገኛሉ። ወደ ሪያል ማድሪድ ሊያመራ ይችላል የሚሉ መረጃዎች እየወጡ ይገኛሉ። ኤንዞ ፈርናንዴስ ለኛ እንግዲህ በጣም ዋና ተጫዋቻችን ነው፣ ከመሪዎቻችንም አንዱ ነው። በጣም ጥሩ ተጫዋች እንደሆነ እናውቃለን። በሚቀጥለው የውድድር ዘመን የበለጠ የተሻለ ሊሆን ይችላል ብዬ ማስባለሁ። ስለ ወሬ ምንም የሚናገረው ነገር የለኝም። በእኛ ላይ ትኩረት እናደርጋለን፣ እሱም በእኛ ላይ ትኩረት አድርጓል። ስለዚህ ይቆያል ከኛ ጋር ነው ያለው አሰልጣኝ ኤንዞ ማሬስካ። ስለ ጫናዎች ይናገራሉ። ቼልሲን ስትቀላቀል ማንኛውም ጫና ከመጀመሪያው ቀን ጀምሮ ጫናው ይሰማሃል። ጫናውን ለመሰማት ደግሞ ይህ ጨዋታ አያስፈልግህም። ጨዋታዎችን ማሸነፍ ያለብህ እዚህ ክለብ ውስጥ ስትሆን ነው። በዚህ የውድድር ዘመን ብዙ ጨዋታዎችን አሸንፈናል፣ ነገር ግን ምናልባት አንድ ተጨማሪ በጣም አስፈላጊውን ማሸነፍም ያስፈልገናል ብሏል። ስለ ተጫዋቾች ግንዛቤም ሲናገር ተጫዋቾቹ ያውቃሉ፣ አስፈላጊ ጨዋታ እንደሆነም ያውቃሉ። በጣም አስፈላጊው ጨዋታን እናደርጋለን ብሏል። ኤንዞ ማሬስካ ስለ የሜዳ ውስጥና ከሜዳ ውጭ አቋም ልዩነትም ይናገራል። ይህ በእርግጠኝነት የምንመረምረው ነገር ነው። በሜዳ ውስጥና ከሜዳ ውጭ ደግሞ ባለው አቋም ልዩነት ላይ ከሜዳ ውጭ ብዙ ጨዋታዎችን ተጫውተናል። ልናሸንፍ ወይም ደግሞ አቻ መውጣት የማይገባን በእርግጥም ከሜዳ ውጭ ከተቸገረን ለምን እንደሆነ ምክንያት አለን። የአእምሮ ችግር ነው ብዬም አላስብም ሲልም ነው የተናገረው። ኤንዞ ማሬስካ ስለ ተጫዋቾች ደህንነትና የጨዋታ መርሃ ግብርም ሲናገር በመርሃ ግብሩ ማንም ስለ ተጫዋቾች ደህንነት
ግድ አይሰጠውም። ከደከማቸው አይጫወቱም፣ እኛ እናስተዳድረዋለን። የሚጫወቱት የጨዋታ ብዛትም የተለመደ አይደለም ብሏል። ስለ መርሃ ግብሮች ሲናገር የተለመደ ወይም ትክክል አይደለም መርሃ ግብሮቹ። ሰዎች ብዙ ገንዘብ ያገኛሉ ሊሉ ይችላሉ፣ ነገር ግን ስለ ጤናማነትና ስለ ተጫዋቾች ጤናን ስለመጠበቅ ነው ማውራት ያለብንም ሲል ነው የተናገረው። ስለ ቀጣዩ ውድድር ዘመን እያሰብኩኝ አይደለም፣ ስለሚቀጥሉት 2 ጨዋታዎች ነው ማስበው። የመጎዳት ወይም የመድከም እድል አለ መርሃ ግብሩ ምክንያትም ሲልም ይናገራል። ኤንዞ ማሬስካ ስለ ውድድር ዘመኑ ጫናም ሲናገር በዚህ የውድድር ዘመን ደረጃ ጫናው በሁሉም የተሳተፉ ክለቦች ላይ ነው። ለኖቲንግሃም ፎረስትም ጫናው አለ። ጫናው ካልተሰማቸው የሚያሳስበኝ ነገር አይደለም። እኔ የማስበው ግን ጨዋታን ስለማሸነፍ ብቻ ነው ብለዋል ኤንዞ ማሬስካ ሀሳቡን ሲናገር። ሪያል ማድሪድን እንመልከት። ህይወት የተቀየረው በአንተ ነው ብሏል ቪኒሲዮስ ጁኒየር ለካርሎ አንቸሎቲ ሀሳቡን ሲሰጥ። የሎስ ብላንኮች የፊት መስመር ተጫዋች ቪኒሲዮስ ጁኒየር አንተ ምርጡ አሰልጣኝ ነህ ሲል ለአሰልጣኝ ካርሎ አንቸሎቲ የስንብት መልእክቱን አስተላልፎለታል። አንተ የኔ ህይወት እንደ ተጫዋችና እንደ ሰውም እንዲቀየር አድርገሃል ያለው ቪኒሲዮስ የኔ ምርጡ አሰልጣኝ ነህ በማለትም ይገልጸዋል። ዛሬ አንተን መሰናበት በጣም ከባድ ነው፣ ቡድናችን አንተን ይናፍቃል ሲል ነው ቪኒሲዮስ ጁኒየር የተናገረው። አክሎም ነገር ግን በተመሳሳይ ሰዓት በድጋሚ በብራዚል በመገናኘታችን ደስተኛ ነኝ፣ ይህ ዕጣ ፈንታ ነው ሲልም ነው መልእክቱን ያስተላለፈው። ካርሎ አንቸሎቲ ሲናገሩ ዛሬ እንደገና ተለያይተናል። ዛሬ በዚህ አስደናቂ 2ኛ ደረጃ ላይ የሪያል ማድሪድ አሰልጣኝ ሆኜ በኖርኩበት ጊዜ ሁሉ በልቤ እመለሳለሁ። የማይረሱ ዓመታትን በዚህ ክለብ ጋር አሳርፌያለሁ። ይህም ደግሞ በስሜቶችና ዋንጫዎች የተሞላ የማይረሳ ጉዞ ነበር። እናም ከሁሉም በላይ ይህንን ደግሞ መፈክር በመወከል ኩራት ይሰማኛል። ለፕሬዝዳንት ፍሎሬንቲኖ ፔሬዝ፣ ለክለቡ፣ ለተጫዋቾቹ፣ ለስነ ልቦናዊ እንዲሁ ደግሞ የተለያዩ ሀሳቦችም በጣም አመሰግናለሁ። ከሁሉም በላይ ደግሞ ይህ ስሜት እንዲሰማኝ ላደረጉኝ በሙሉ ደግሞ ከልብ አድርጌ አመሰግናለሁ ሲልም ጭምር ነው ሀሳቡን እንዲሁ የሰጠው። ካርሎ አንቸሎቲ ይቀጥልና እስካሁን በፊት በርካታ ተጫዋቾች ከክለቡ ለቀው ወጥተዋል። ለምሳሌ ካሴሜሮ፣ ክሪስቲያኖ ሮናልዶ፣ ራሞስ፣ ካሬም ቤንዜማ። ስለዚህ እነዚህ ተጫዋቾች ቢወጡም ሪያል ማድሪድ አሁንም የዓለማችን ምርጡ ክለብ መሆኑን ቀጥሏል። ወደፊትም ይሄ ይቀጥላል ሲል የተናገረው። በመልቀቄ አላዝንም። እዚህ ክለብ ውስጥ ባደረኩት ነገር ሁሉ በጣም ደስተኛ ነኝ። አሁንም አመስጋኝ ነኝ። በአጠቃላይ እዚህ ደስ የሚልና ጥሩ ጊዜ ነበረኝ። እንዲሁም ለክለቡና ለፕሬዝዳንት ፍሎሬንቲኖ ፔሬዝ ጋርም ምንም አይነት ችግር ገጥሞኝ አያውቅም። ሁሉም ነገር የሆነው በስምምነት ነው። እናም ደግሞ ሁሉም ነገር ጥሩ ነው ሲሉም የተናገሩት ካርሎ አንቸሎቲ እነዚህ ቀናት ለእኔ በጣም ልዩ ናቸው። በአጠቃላይ በጣም ጥሩ ጊዜ ነበረኝ። እናም በዚህ ክለብ ውስጥ 4 የማይታመኑ አስደሳች ዓመታትን አሳልፌያለሁ። እንዲሁም ከእናንተ ከጋዜጠኞች ጋርም 700 ጋዜጣዊ መግለጫዎች ላይ ተገናኝቻለሁ። ይሄ በራሱ ትልቅ ድል ነው ሲልም ነው የተናገረው። ከክለቡ ጋር ፍቅር መለየት ብቸኛው መንገድ ነው። ይህ ነው በጣም የሚያስፈልገው ነገር። በጣም ስሜታዊ ቀን ይሆናል ዛሬ። ካለቀስኩ አልሸሽገውም። ይህ ቀን ከሉካ ሞድሪች ጋር አብሬ አሳልፈዋለሁ። ምክንያቱም እሱ በዚህ ክለብ ታላቅ ሌጀንድ ነው፣ እንዲሁም አስደናቂ ተጫዋች ነው። እናም ከሉካ ሞድሪች ጋር አብሬ መሰናበቱ በጣም ቆንጆ ይሆናል ሲልም ነው ካርሎ አንቸሎቲ የተናገሩት። ጁድ ቤሊንግሃም የካርሎ አንቸሎቲ ስንብትን ተከትሎ መልእክት አስተላልፈዋል። አለቃው እንግዲህ ለሁሉም ነገር በጣም አመሰግናለሁ። በክለባችን በጣም ስኬታማ ለሚባለውና ከምንጊዜው ምርጥ ከሚባሉት አሰልጣኞች መካከል መሰልጠናችን ለኛ በጣም አስደሳችና ትልቅ ልምድም ያገኘንበት ነበር ሲልም ይናገራል ጁድ። አጠቃላይ ስለ ህይወት ዘይቤ እንዲሁም ስለ እግር ኳስ ያስተማርከኝ እያንዳንዱ ነገር ከኔ ጋር ለዘላለም አብሮኝ ይቆያል። እናም እኔ ደግሞ ለዘላለም ያንተ አመስጋኝ ሆኜ እኖራለሁ። እንዲሁም በሚቀጥለው የህይወት ጉዞ ማለትም በቤተሰብ በዙሪያ ለሚገኙ ሰራተኞች መልካም እድል እንዲሆንም እመኝልሃለሁ፣ መልካም ምኞቴንም እገልጽልሃለሁ ብሏል ጁድ ቤሊንግሃም ካርሎ አንቸሎቲን ሲሰናበት። አርዳ ጉለርም እንዲሁ የስንብት መልእክቱን ያስተላለፈው ሌላኛው ሰው ነው። ወደዚህ ታላቅ ክለብ ከመጣውበት ዕለት ጀምሮ ካንተ አጠገብ በመስራት የትልቅ ኩራት ይሰማኛል። በዚያን ወቅት በቀጥታ ወደ እኔ ደውለህ ወደ ሪያል ማድሪድ እንድመጣ ያደረክበት ቅጽበት አሁንም ትዝ ይለኛል። እንደ ትናንት ልክ ትናንት የሆነ ነገር ነው የሚመስለኝ። ለዚህም ሲባል እኔ ለዘላለም አመስጋኝ ሆኜ እኖራለሁ። አንተ ብቻ ሳትሆን ሁሉም ካንተ አጠገብ የሚገኙ ሰራተኞች ልክ እንደ ቤተሰብ ያደርጋችሁ ነበር ያዛችሁኝ። እናም በዚህ ሁሉ ጉዞ በአንተ ስር መሰልጠን በመቻሌ እውነት ለመናገር ለእኔ ትልቅ ክብር ነው። በቀጣይ በሚመጣ ነገር ሁሉ መልካሙን ሁሉ እመኝልሃለሁ። ሁሉም ነገር ባሰብክበት መንገድም ይሄድል ሲል ነው አርዳ ጉሌር የተናገረው። እንግዲህ የካርሎ አንቸሎቲ መልቀቅን ተከትሎ ምክትሉ ዳቪድ አንቸሎቲም ይለቃል። ከ5 ዓመታት በኋላ ለመሰናበት ጊዜው አሁን ነው። ሪያል ማድሪድን ለቆ መውጣት ምን ማለት እንደሆነ በቃላት መልክ መናገር በጣም ቀላል አይደለም። ይህ ክለብ ታሪክ ብቻ አይደለም፣ ምኞት፣ ትልቅ ተስፋ፣ ታላቅነትና ቤተሰብም ጭምር ነው። በዚህ ክለብ ውስጥ ሆኜ ለመለማመድ አንድ ሰውና በአሰልጣኝ በልዩ ሁኔታ ለማደግም ጥሩ እድልንና መልካምነትን አግኝቻለሁ። በየቀኑ ያስተማሩኝን ተጫዋቾች፣ የቴክኒካል ሰራተኞችና ባልደረቦቼን ጨምሮ የረጅም ሰዓታት ስራና ጉጉትን እንድካፈል እንዲሁም ደግሞ
ዓለም በየሳምንቱ እያየ ያለውን ነገር እንዲሳካ ላስቻሉት የክለቡ ሰራተኞች፣ ሰዎች ሁሉ አመሰግናለሁ። በእርግጥም በዚህ መሃል ደጋፊዎችን ማመስገን የግድ ይኖርብኛል። የሪያል ማድሪድ አባል መሆን ማለት ለማሸነፍ የማያቋርጥ ግፊት መኖር ማለት ነው። አሁን ላይ አዲስ ምዕራፍ ተከፍቶልኛል። በደስታ በአክብሮትና በጋለ ስሜት የተማርኩትን ሁሉ እዚያ ተምሬያለሁ። ሪያል ማድሪድ ከክለቤ እንግዲህ ከልቤ ያመሰግነዋለሁ። እናም በቅርቡ ደግሞ እንገናኛለን ሲልም ጭምር ነው የተናገረው። ዛሬ ከካርሎ አንቸሎቲ በተጨማሪ ደግሞ ሉካ ሞድሪች የሚሰናበታል ተብሎ ይጠበቃል። ሉካ ሞድሪች ከተሰናበተ ደግሞ ሪያል ማድሪድ አዲስ 10 ቁጥር ተጫዋች ይፈልጋል ማለት ነው። ኬሊያን ምባፔ ዋናው አማራጭ እንደሆነ ይነገራል። ነገር ግን ሊታሰብበት የሚገባው ብቸኛው አማራጭ እንዳልሆነ ግን ዘገባዎች ያሳያሉ። ሞድሪች ማሊያውን ለዘላለም እንግዲህ ጠቅልሎ መልበሻ ክፍል ውስጥ 10 ቁጥር ሲሰቅል የክሮኤሺያዊው ተጫዋችን ለመተካትና ታሪክ የጻፈበትን 10 ቁጥር ማሊያን ለመልበስም በቡድን ውስጥ በእጩነት የቀረቡ አንዳንድ ተጫዋቾች አሉ። ነገር ግን ሪያል ማድሪድ ይህንን 10 ቁጥር ለአንድ ተጫዋች ነው የሚሰጠው። ተጫዋቹ የክሮኤሺያዊውን ሞዛርት እንግዲህ አቅጣጫን የሚከተልና በሁሉም መልበሻ ክፍል ውስጥም የመሪነት ብቃትና መንፈስ ላለው ተጫዋች እንደሚሰጠው ነው የሚነገረው። በዚህም ምክንያት እንግዲህ ይህንን ከሉካ ሞድሪች ለመውሰድ ብዙ እጩዎች ይኖራሉ። ይህንን ማሊያ የለበሰም ማንኛውም ተጫዋች ከሪያል ማድሪድ ምርጥ ቁጥሮች መካከል አንዱን እንደለበሰና በዚህ ማሊያ ብዙ ነገር እንደሚጠበቅበትም ክለቡ አስረግጦ ለመናገር ይወዳል። እንደተጠቀሰው ከሆነ ይህ ቁጥርን ለመውሰድ በእጩነት የተቀመጡ የቡድኑ ተጫዋቾች መካከል ኬሊያን ምባፔ ዋነኛው ነው። በዚህ ዙሪያ ብዙዎች እንግዲህ ኬሊያን ምባፔ ይህንን ቁጥር መሸከም ይችላል የሚል ጥያቄን እያነሱ ሲያንገራግሩ ተስተውለዋል። ኤምባፔ በፈረንሳይ ብሔራዊ ቡድን ውስጥ ይህንን 10 ቁጥር ማሊያን በመልበስ እየተጫወተ ይገኛል። ነገር ግን ኬሊያን ከፈረንሳይ ብሔራዊ ቡድን ጋር የለበሰው 10 ወይም ደግሞ በፓሪስ ሰን ዠርሜን ያሳለፈበት 7 ቁጥርን መምረጥ እስከቻለ ድረስ ሁሌም ቢሆን እንግዲህ በቡድን ውስጥ የቁጥር ሽግግር ሊኖር እንደሚችል ይገመታል። ይህም ከክሪስቲያኖ ሮናልዶ ጋር ተመሳሳይ ነው። ክሪስቲያኖ ሮናልዶ ከራኡል ጎንዛሌስ 7 ቁጥርን እስኪረከብ ድረስ 9 ቁጥርን ለብሶ ተጫውቷል። ሁኔታዎች እንግዲህ በዚህ ውርስ ከቀጠሉ ኬሊያን ምባፔ 10 ቁጥርን ለማግኘት ፍጹም ቅድሚያ እንደሚሰጠው ምንም ጥርጥር የለውም ይላሉ ዘገባዎች እንዳወጡት መረጃ ከሆነ። ሮናልዶ በዓለም ክለቦች ዋንጫ ሊሳተፍ ይችላል ብለዋል ጂያኒ ኢንፋንቲኖ። ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር ሊሳተፍ እንደሚችል የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተናግረዋል። ጂያኒ ኢንፋንቲኖ በንግግራቸው ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር የሚሳተፍበት እድል አለ ሲሉ የተደመጡት አክለው ማሰቡት ሮናልዶና ሊዮኔል ሜሲ እንግዲህ በአንድ ክለብ ውስጥ ሊጫወቱ ስንመለከታቸው በጣም አስደናቂ ይሆናል ሲሉም ነው እንደ የተናገሩት። ሮናልዶ ከሊዮኔል ሜሲ ጋር በአንድ ቡድን ቢጫወቱ ይሄ ጥሩ ነገር ይሆናል ሲሉ ነው እንዲሁ የተናገሩት። ፖርቱጋል ተጫዋች እንግዲህ ክሪስቲያኖ ሮናልዶ በዓለም ክለቦች ዋንጫ ውድድር ለመሳተፍ አልናስርን በመልቀቅም ለውድድሩ ያለፈ ክለብ መቀላቀል ይኖርበታል ተብሎ ነው የሚታሰበው። ሰሜን ለንደን ነጭ ነች ብለዋል እንግዲህ ቶተንሃም ተጫዋቾች። ቶተንሃም በትላንትናው ዕለት የዩሮፓ ሊግ ዋንጫ ድሉን በሰሜን ለንደን ጎዳናዎች ላይ ከደጋፊዎች እንግዲህ ጋር ማክበሩ ነው እየተገለጸ የሚገኘው። ከዛ በተጨማሪ ግን የተለያዩ ሰዎች ሀሳቦቻቸውን ሰጥተዋል። ከዚህ ከክብረ በዓሉ ጋር በተያያዘ አሰልጣኙን ጨምሮ አምበሉ ሶን ሂዩንግሜን፣ ጄምስ ማዲሰን፣ ይቬስ ቢሱማ በዚህ ጉዳይ ላይ የተካፈሉ ሰዎች እንደሆኑ ነው የተገለጸው። አንጌ ፖስት ኮግሉ ይናገራሉ። አሁን ያለው ድባብ ደስታ፣ ደጋፊው የሚያስፈልገው ነገር ዋናው ነው። ነገር ግን ታሪክ የአውሮፓ ሻምፒዮን አድርጎ ያስታውሰናል ሲልም ነው አንጌ ፖስት ኮግሉ የተናገሩት። ሶን ሂዩንግሜን በአንጻሩ የቶተንሃም አምበል ሆኜ የመጀመሪያ ዋንጫን በማሸነፌ እኮራለሁ ሲልም ነው የተናገረው። ጄምስ ማዲሰን በአንጻሩ በህይወቴ የወሰንኩት ምርጥ ውሳኔ ቶተንሃምን ለመቀላቀል የወሰንኩት ነው ሲልም ነው የተናገረው። ይቪስ ቢሱማ በአንጻሩ ደስታችን ምንም ቃላት ሊገልጸው አይችልም። ሰሜን ለንደን ነጭ ነች፣ ሰሜን ለንደን ደስተኛ ነች፣ ለንደንም ጭምር ነጭ ነች ሲልም ነው ይቪስ ቢሱማ ሀሳቡን የተናገረው። 3 ዓመቴ የበለጠ ይሆናል ብሏል ፖስት ኮግሉ። የሰሜን ለንደኑ ክለብ ቶተንሃም ዋና አሰልጣኝ የሆነው አንጌ ፖስት ኮግሉ ቀጣዩ ዓመት የበለጠ ስኬታማ ይሆናል ሲል ለደጋፊው ቃል ገብተዋል። እናንተ አታምኑኝም፣ ነገር ግን አንድ ነገር ተናግሬ ልሂድ ያሉት ፖስት ኮግሉ ቀጥሎም 3ኛው ዓመት ከሁለተኛው የተሻለ ይሆናል ብለዋል። አንጌ ፖስት ኮግሉ በአመቱ መጀመሪያ በሁለተኛው ዓመቴ ዋንጫ አሸንፋለሁ ብሎ ማሳካታቸው አይዘነጋም። አሰልጣኙ በሚቀጥለው የውድድር ዓመት ደግሞ በቶተንሃም 3ኛ ዓመታቸው የሚቀጥሉ ይሆናል ተብሎ ነው የሚጠበቀው። ክሪስታል ፓላስም እንዲሁ የዋንጫ ድሉን ያከብራል ተብሎ ይጠበቃል። የዘንድሮ የእንግሊዝ ኤፍ ኤ ካፕ ዋንጫ አሸናፊ ክሪስታል ፓላስ ድሉን ከደጋፊዎች ጋር እንደሚያከብር አስታውቋል። ክሪስታል ፓላስ ታሪካዊውን የዋንጫ ድል በደቡብ ለንደን ጎዳናዎች ላይ እንደሚያከብር ነው ይፋ ያደረገው። ለ45 ደቂቃዎች እንደሚቆይ በተገለጸው የክብረ በዓሉ ላይ ቡድኑ ዋንጫውን ይዞ በክፍት ባስም ይዘዋወራል። በጎዳና ላይ ክብረ በዓሉ የፊታችን ሰኞ የሚካሄድም ይሆናል። ክሪስታል ፓላስ በክለቡ የ164 ዓመታት ታሪክ ውስጥም የመጀመሪያውን ትልቅ ዋንጫ ማሳካቱ የማይዘነጋ ነው።
ኖቲንግሃም ፎረስት ጋሪ ኔቭልን አግዶታል። ኖቲንግሃም ፎረስት በእሁዱ የቸልሲ ጨዋታ የስካይ ስፖርት ተንታኙ ጋሪ ኔቭል ሲቲ ግራውንድ ስቴዲየም እንዳይገባ ማገዱን ያስታወቀው ኖቲንግሃም ፎረስት የጋሪ ኔቭልን መታገድ ለስካይ ስፖርት ማሳወቁንና ቀጥታ ስርጭት ሽፋን ቡድኑን እንዲቀይርም መጠየቁን የተገለጸው ጋሪ ኔቭል ስቴዲየም እንዳይገባ የታገደው በቅርቡ በሰጡ አስተያየት የክለቡን ባለቤት በመተቸቱ መሆኑ ተዘግቧል። ኖቲንግሃም ፎረስት በበኩሉ ጋሪ ኔቭልን ያገደው በሰጡ አስተያየት ክለቡ ያሳየውን ትልቅ እድገት ለማሳነስም ሞክሯል በሚል መሆኑን የተገለጸው ጋሪ ኔቭል በሰጠው አስተያየት ባለፉት 14 ዓመታት ውስጥ ሚዛናዊ ትችትና አድናቆትን ተናግሬያለሁ፣ እንደዚህ አይነት ነገር ግን አልገጠመኝም ብሏል። ክለቡ ወደ ስቴዲየሙ የሚገቡትን የመምረጥ መብት አለው፣ ነገር ግን እንደ ኖቲንግሃም አይነት ትልቅ ክለብ ይህንን በመወሰኑ አዝኛለሁ ሲልም ነው ጋሪ ኔቭል የተናገረው። አክለውም አሰልጣኞች፣ ተጫዋቾችና የክለቡ ደጋፊዎችም ለቻምፒየንስ ሊግ እንድትገቡ እመኝላችኋለሁ ሲልም ነው ጋሪ ኔቭል ሀሳቡን የሰጠው። አስተን ቪላ የባርሴሎናውን ኮከብ የማስፈረም እድልን ሊያገኝ ይችላል ተብሏል። አስተን ቪላ ከባርሴሎና በዚህ ክረምት ፌራን ቶሬስን በትክክለኛው ዋጋ ለመግዛት ፈቃደኛ ይመስላሉ። ፌራን ቶሬስ በእርግጠኝነት በዚህ ክረምት ከካታላኑ ቡድን ሊለቅ እንደሆነ ገና ግልጽ አይደለም። ነገር ግን ኮንትራቱ 2 ዓመት ቀርቶታል። እናም ባርሴሎና ከፌራን ቶሬስ ዝውውር ወደ 50 ሚሊዮን ዩሮ የሚያገኝ ከሆነ የሚለቀውም ይመስላል ተብሏል። ምንም እንኳን አስተን ቪላ ከዚህ በፊት ከተጫዋቹ ጋር በጥብቅ የተገናኙ ቢሆንም ለጊዜው ግን እሱን ለማስፈረም የሚፈልጉ የተወሰኑ ክለቦች እንዳሉ ከፌጂያስ የወጣ ዘገባ ያመለክታል። የቀድሞው የፕሪሚየር ሊግ ስካውት ሚኪ ብራውን ፌራን ቶሬስ ባርሴሎናን የሚለቅ ከሆነ የኡናይ ኤምሪ ቡድን ለዝውውሩ ክፍት እንደሚሆን ተናግሯል። ፌራን ቶሬስ በእውነቱ በ50 ሚሊዮን ዩሮ የሚገኝ ከሆነ ለቪላ ትልቅ ዝውውር ሊሆን ይችላል። ስፔናዊው ኢንተርናሽናል በባርሴሎና ድንቅ የውድድር ዘመንን እያሳለፈ ሲሆን በሁሉም ውድድሮች 19 ጎሎችንና 17 ደግሞ ለጎል የሆኑ ኳሶችን አመቻችቶ በማቀበል ድንቅ ብቃትን አሳይቷል። ቶሬስ ብዙውን ጊዜ ሃንስ ፍሊክ ቡድን ጀማሪ አልነበረም፣ ነገር ግን በመጨረሻዎቹ ጨዋታዎች ላይ በቋሚነት ተሰልፈዋል። ያገኛቸውን እድሎችን በእርግጠኝነት ተጠቅሟል። ፌራን ቶሬስ ለቀጣዩ የቪላ ፕሮጀክት ጥሩ ይመስላል። ቪላ ባለፈው የውድድር ዘመንም በቶፕ 4 ውስጥ በማጠናቀቅ ፕሪሚየር ሊግ ውስጥም ራሳቸውን ማሳደግ ችለዋል። የሚድላንዶ ቡድን እንደ ፌራን ቶሬስ ያለ ፈራሚን እንግዲህ ማግኘታቸው ጥሩ ሊሆን ይችላል። የ25 ዓመቱ ተጫዋች በወጣትነቱ በማንቸስተር ሲቲ የቆየ ሲሆን ከሲቲ መልቀቅ በኋላ በስፔን ደግሞ ብዙ የተሻሻለ ይመስላል። አስተን ቪላ ቀድሞውኑ ኦሌ ዋትኪንስ አላቸው፣ ነገር ግን ጆን ዱራን በጥር ደግሞ ውስጥ እንዲሄድ ከፈቀዱ በኋላ ተጨማሪ አማራጮችን መፈለግ እንደሚጠበቅባቸው ነው መረጃዎች የሚያሳዩት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ስለምጽፉልን እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። ስላደመጣችሁን ግን ከልብ አድርጌ አመሰግናለሁ። ፉአድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ቀን እንዲሆንላችሁ በአክብሮት ተመኘው።